እንግዲህ ብሌን ድንገተኛ ሆስፒታል ገባች። አቶ በኃይሉ እስር ቤት እጅ ከፍንጅ ተይዘው እንዲቀርቡ አደረጉ። የብሌን አሳዳጊ እንግዲህ ብሌን ኃይሉ አፍኖ ሲያሰቃያት የብሌን አሳዳጊ በተኙበት አቀባጅሯቸው ተነስተው እንቅልፍ ሊወስዳቸው ስላልቻለ በደረቀ ሌሊት ብሌን ወዳለችበት ወደ ስራ ቦታዋ መምጣት ጀመሩ። በዚህ ሰዓት የውጭ በር ከፍተው ሲገቡም የብሌን መኝታ ክላስ ስለሚያውቁት እዛ ሲሄዱም እንግዲህ ከበር ሆኖ በማየትም ብሌንን አፍኖ ያሰቃያት እንደነበረም ሲያዩ በስተመጨረሻም ቀጥታ በሩቅ ሆነው ሳያያቸው ለፖሊስ በመደወልም እንግዲህ የብሌንን ነፍስ እንድትታደግ አደረጉ። በስተመጨረሻም በሚያሳዝን ሁኔታ አቶ በኃይሉ ፖሊስ ይዟቸው ብሌንን ሲለቃትም ብሌን እጅግ የሚያሳዝን ድክመት ስለነበረባት ስላፈናትም ትንፋሽ ስላጠራት በድንገት አንስተው ሆስፒታል ሲወስዷትም ብሌን አሁን ላይ እንግዲህ ልቧን ስላፈናት ለትንሽ ጊዜ ሆስፒታል መቆየት አለባት በማለትም ዶክተሮቹ ተናገሩ። በዚህ ሰዓት የብሌን አሳዳጊ ማልቀስ ጀመረ። አለምም እንግዲህ አረመኔ ምን አባቱ እያለች ያዙ ይልቀቁኝ አለች። አሁን ላይ ቃል እንግዲህ እውነታውን ያውቁብኛል በማለት እየፈራች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ዛሬ እንግዲህ በሚገርም ሁኔታ አደራ የተሰኘውን ድራማ በጉጉት ስንጠብቀው የነበረውን እንግዲህ ይዘን መተናል ማለት ነው። እጅግ በጣም የሚያሳዝነው ነገር ብሌንም በደረቀ ሌሊት አቶ በኃይሉ አፍኖ እያሰቃያት ሳለ አሳዳጊዋ ህልም ስላሳያቸው መልሰው መተኛት ስላልቻሉ በደረቀ ሌሊት ብቻቸውን ወደ እነ ብሌን ስራ ቦታ መምጣት ጀመሩ። በዚህ ሰዓት ቃልን ፈርታ ወደ ውስጥ ስለገባች እርሳቸውም በሩን ከፍተው ሲገቡ ቀጥታ ወደ ብሌን ክላስ በመምጣትም ሳሉ በቅርብ ርቀት ኃይሉ ብሌንን አፍኖ እያሰቃያት እንደሆነ ደረሱበት። ምንም ጩኸት ሳያሰሙ ኮሽታም ሳያሰሙ ለፖሊስ በመደወልም የብሌንን ነፍስ ታደጓት። ፖሊሱም በፍጥነት እዛው አካባቢ ስለሆነ እዛው ብሎ በመምጣትም አሁን ላይ እንግዲህ አቶ በኃይሉን እጅ ከፍንጅ ይዘው ወደ እስር ቤት ከተቱት። በኃይሉ በእርግጥም አሁን የመጨረሻው እንደሆነ ተረዳ። በዚህ ላይ አሁን ቃል እየሸሸች የምትገኘው እውነታውን ታወጣብኛለች በማለትም ብሌንን በማትረፉ የመጨረሻ እየፈራ ይገኛል። አሁን ላይ በኃይሉ ታሰረ ማለት የሁላቸውም እውነታ ዝርግፍ ብሎ መውጣቱ ስለማይቀር እየተጨነቀች ያለችው ቃል ምን ማድረግ እንዳለባት እንኳን አታውቅም። በኃይሉ ነበረ እሱን ጉድጓድ ብትመስለትም ግን ደግሞ ማሸነፍ ለጊዜ የሆነ ነገር ሲፈጠር በብሌን በኩል የምታማክረው እሱን ነው። አሁን ግን ማንንም አታማክርም። እንዲሁም ጓደኛዋ ሄለን አሁን ላይ ለሰላም ሁሉንም እውነታ እናገርብሻለሁ እያለችም እያስፈራራቻት ትገኛለች። በዚህ ሰዓት ቃል የመጨረሻ እየፈራች ትገኛለች። ዳግምም እንግዲህ የብሌንን እናት በመፍታትም ትልቅ ነገር በማድረግም ለብሌን በጣም አስደስቷታል። ዛሬ ደግሞ ብሌን ታፍና ልትሞት ነበረ ሲባልም የመጨረሻ እንባ ነባ። አሁን ላይ የብሌን አሳዳጊ ብሌንን ቢያተርፏትም ግን ደግሞ ለዳግም ይበልጥ ሐዘንና ጸጸት ሆነበት። እኔ እዚህ ቅርብ ተቀምጬ እንግዲህ እርሳቸው ውስጣቸው ስለነገራቸው እየሮጡ በደረቀ ሌሊት መምጣታቸው አስገረመው። በዚህ ሰዓት ለሰላም የወንድሟ ጭካኔ ሲነገራትና እስር ቤት ሲገባ እጅ ከፍንጅ ስለተያያዘም መዋሸትም ስለማይችል ፖሊሶቹ በአይናቸው አይተው እሱንም ወደ እስር ቤት በመውሰዳቸው ሰላም እንግዲህ አሁን ላይ እውነታውን አወቀች። ያ ማለት ኃይሉ ሰዎችን የሚገልና እንዲሁም ደግሞ ለራሱ ጥቅም ሲል ማንንም እንደማያሸንፈው በመንገዱ የሚቆምበትን ሰው ሁሉ እያስወገደ እንዲህ ባለ ንብረትና ቢዝነስ መኖሩን ተነገራት። በዚህ ሰዓት የኔንም ልጅ ገሏት እንዳይሆን ቃልዬ ምንም እየተማመንኩባት አይደለም የሚል ስሜት በሰላምዬ ውስጥ ተፈጠረ። ምክንያቱም ቃል የምታሳየው መርበትበትና እንዲሁም ደግሞ የምታሳየው ልዩነት ለሰላምዬ አሁን ሰተት ብሎ ከውስጧ መግባት ጀመረ። አሁን ላይ ብሌን በሚያሳዝን ሁኔታ እንግዲህ እየተሰቃየች ትገኛለች። ግን ደግሞ ለጊዜው አሁን አሳዳጊዋ ጀግና ሴት መሆናቸውን ለልጃቸው አስመስክረዋል። እሷም ያለሳቸው እሳቸውም ያለሷ መኖር እንደማይችሉና ትብብራቸው እንዲሁም ደግሞ ውስጣቸው አንድ እንደሆነ እንግዲህ ግልጽ በሆነ መልኩ ብሌንና እንዲሁም ደግሞ ዳግም እንዲሁም የብሌን አሳዳጊ ወደፊት ብዙ እውነታ ማውጣት እንዳለባቸው እርግጠኛ ሆነው አሁን ላይ ነገሩን ጸጥ አደረጉት። ለምን ቢባል ብሌን በጣም ስላመማት አቶ በኃይሉ ከተያዘ ወንጀሉ ይበልጥ
እየተጠናከረ እየሄደ ይፋ በማውጣት እሱ እስር ቤት እስከ መጨረሻው ገብቶ የተለያዩ እናትና ልጆችን እንዲገናኙ ማድረግ አለብን እያሉ ሶስታቸው እንግዲህ ተመካከሩ። በዚህ አጋጣሚ የብሌንን እናት የሚያገኟት እንግዲህ እርሳቸው ስለሆኑ ያለምንም ከልካይ አሁን ብሌንን ከእናቷ ጋር ማገናኘት አለብኝ ብለውም አስበው ይደመድማሉ። ሌላው ብሌን እንግዲህ አሁን ላይ በጣም ለብዙ ሰዓት አፍኗት አፏን ስለቆየችም ምንም ማድረግ ባትችልም ግን ደግሞ ድካምና ትልቅ በልቧ ውስጥ ህመም እየተሰማት እንደሆነ ዶክተሮቹ አረዷቸው። በዚህ ሰዓት ሰላም የመጨረሻ ተናደደች። ከምን አይነት አውሬ ሰው ጋር ነበረ የምኖረው የተፈጠርኩትም እያለች እንግዲህ ደም እንባ እያለቀሰች ብትገኝም ቀጣይ ደግሞ የልጇን ጉር ስትሰማ በኃይሉ ልጇን እንዲህ እያደረጋት መሆኑን ስትረዳ ምን እንደሚፈጠር መገመት አይከብደንም። በእርግጥ ብሌን ልበቀናና ለሰዎች የምታስብ ሰዎችን በመጥፎ ነገር ሳይሆን በጥሩ ነገር የምትረዳ እንዲሁም ደግሞ ቻይና በጣም ጠንካራ መሆኗ ከፈጣሪ እንግዲህ ተሰጥቷት ስለሆነ ፈጣሪም ደግሞ የዋህነቷን አይቶ ብዙ ጊዜ በኃይሉ እያቀደም ከዚህ ቀደምም ሳሚ ሊገላት እንዳፈናትም እድለኛ ሆና አድናለች። ዛሬም ደግሞ እሱ ራሱ እኔ አፍኜ ገላታለሁኝ ሌሎቻችሁን ላፍን አልችልም በማለት ሰተት ብሎ እንግዲህ ተኛችበት ቢያፍናትም የፈጣሪ እርዳታ ሆኖ እንግዲህ አሳዳጊዋን አስመስሎ ከሞት ተርፋ አሁን ላይ ሆስፒታል መገኘቷ ደግሞ ተአምር መሆኑ ግልጽ ነው። እንግዲህ ቃልንም ዳግም እያስፈራራት ይገኛል። አንቺ አረመኔ ከሱ ጋር እንደምትተባበሪ በደንብ አውቃለሁኝ። ብሌንንም የምታሰቃያት ያለምንም ወንጀሏና ያለምንም ክፋቷ እንደሆነ በደንብ አውቃለሁኝ። ስለዚህ እመኚኝ አንቺን በቅርቡ እንደሱ ትወረወሪያለሽ በማለት ማስጠነቀቃት። ምን እያልክ ነው ዳግም? እኔ እኮ አንተን በጣም ነው የምወድህ፣ አንተን እንደምትለኝ አይነት ሴት አይደለሁም አለችው። በጣም አንቺ እኮ በቃ መላእክ ነሽ። ይህ ማለት ምን እንደሚባል ታውቂያለሽ? ይሄ አላት። የእውነቴን ነው ዳግም፣ ምን አረኩኝ? ምን አጠፋው? ስትለውም በር ከፍተሽ እያስገባሻቸው እንደሆነ በደንብ አይቻለሁኝ። እዚህም ቁሚ ተብለሽ ነበረ ግን ደግሞ እኔ እኮ የሰላም ወንድም ስለሆነ ብሌንን ይጎዳታል ብዬ ስላላሰብኩኝ በሱ ላይም ስለተማመንኩኝ ነበረ። አንቺ ሆን ብለሽ እንዳደረግሽውና ችግር በሷ ላይ እንዲፈጠር እንዳደረግሽ በደንብ አውቃለሁኝ። የወንጀለኛ ተባባሪ መሆን ደግሞ ምን ያክል ዋጋ እንደሚያስከፍል በቅርብ አሳይሻለሁኝ ሲላትም ቃል ኪዳንም በመጨረሻ ወይኔ ወይኔ ማለት ጀመረች። ግን ደግሞ ምንም አማራጭ የላትም። ውድ ቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣነው አደራ ድራማ ይህንን ይመስል ነበረ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል ሆኑ። ቪዲዮ ላይክ ሼር ማድረግ አይረሳ። መልካም ጊዜ ይሁንላችሁ።